በዚህ ሳምንት ባልና ሚስት አብረው አይተኙም። የጣፈጠ ምግብ አይበላም። ቢቻል የጨው ቂጣ፣ አይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ፣ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለኛ ክብሮቻችን ናቸው። እንዴት እንስገድ ነው። እንዴት እንስገድ የሚለው በመጀመሪያ ደረጃ ልክ እንዴት እንጸልይ እንደሚለው ነው። አደግድገን ታጥቀን ቢሆን ደግሞ በአብዛኛው በባዶ እግር ሆነን ይመረጣል። አንደኛ ጉልበታችን መሬት ይነካል። በኋላ ላይ እናየዋለን እንዴት እንደምንሰግድ ማለት ነው። ብዙ ሰዎች ስለጠየቃችሁኝ በኋላ ላይ ማሳየት ሞክራለሁ። ጉልበታችን መሬት ይነካል። ሁለተኛ የእጃችን 4 ጣቶች ይታጠፋሉ። እነዚህ 4 ጣቶች ይታጠፋሉ። ከዛ መሬት ይነካሉ። አውራ ጣታችን እንደተዘረጋ መሬት ይነካል። እንደዚህ ነው የምንደገፈው ማለት ነው። ልክ እንደዚህ መሬቱን በአራቱም ጣታችን በውስጠኛው በኩል እነካለን። አውራ ጣታችንን እናስደግፋለን። ሶስተኛ ግንባራችን መሬት ይነካል። አራተኛ በከንፈራችን መሬቱን እንስማለን። አምስተኛ የእግራችን 2 አውራ ጣቶች መሬቱን ይነካሉ። ጉልበታችን መሬት በሚነካበት ጊዜ በአውራ ጣታችን እንቆማለን ማለት ነው። እሱ ሚስጥር አለው። ይሄ ማለት ምን ማለት ነው? 5 ነገሮችን እናገኛለን። ግንባር፣ የእግር አውራ ጣት 2 ማለት ነው 2፣ ጉልበቶቻችን 2፣ 3፣ 4 የእጅ ጣቶቻችን የ2፣ 4፣ 2 የእጅ አውራ ጣቶቻችን የ2 ማለት ነው 5። 5ቱ በ5ቱ የስሜት ሕዋሶቻችን ይመሰላሉ። ምን ማለት ነው? በሁለመናችን እንገዛልሃለን፣ በሁለመናችን እናመልክሃለን ማለታችን ነው። መጽሐፍ እንደዚህ ነው የሚለው፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ እንዲል ኦሪት ዘዳግም ምዕራፍ 6 ቁጥር 4። በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን የማምለካችን የመገዛታችን ምሳሌ ነው ማለት ነው። እነዚህ 5ቱ የምንሰግድባቸው አካላት በ5ቱ የስሜት ሕዋሶቻችን መመሰሉ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን ለእግዚአብሔር እንደምንገዛ መግለጣችን ነው ማለት ነው። በበረሃ ያሉ አባቶች አሸዋ አምጥተው በትነው ነው የሚሰግዱት። አንዳንዶቻችን ደግሞ ፍራሽ አድርገን ለስለስ እንዲለን አመቻችተን እንሰግዳለን። ግን እንደ አቅማችን ነው። ግን መሆን ያለበት እንደሱ አይደለም። መከራውን ለማሰብ ነው ስላለን ቀደም ሲል ማለት ነው። እንደዛ አድርገን ነው የምንሰግደው። እርግጠኛ ነኝ አንዳንድ ሰዎች ዝም ብሎ ጎንበስ ቀና በማለት 100 ሰገርኩ ይላሉ። በትክክል እነዚህን 5ቱን አካሎቻችንን መሬት እያስነካን የምንሰግድ ከሆነ እርግጠኛ ነኝ እንኳን 100 20 የምንደፍን አይመስለኝም። በጣም ከባድ ስለሆነ ማለት ነው። ይሄንን መለማመድ ያስፈልጋል። አውሮፓውያንም እንግዲህ እንደምትመለከቱት በዚህ መልክ የክርስቶስን ሕማም መከራውን፣ የእሾህ አክሊል በራሱ ላይ መጎንጎኑን አስመልክተው አስታውሰው በዚህ ልክ እሾህ በወገባቸው ሲሸከሙ በርቃናቸው ነው ማለት ነው። እንግዲህ እኛም ኢትዮጵያውያን እጅግ በጣም በተለይ ኦርቶዶክሳውያን የክርስቶስን ሕማም ልዩ ቦታ እንሰጣለን። በባዶ እግራችን የመሄድ ርዕሰ ሊቃውንት አባ ገብረ ኪዳን እንዳሉት መኝታ ለይተን በጣም ጎሰቆለ ቦታ ላይ እንተኛለን። ባዶ እግራችን የመሄድ በዚህ ጊዜ ውበት የመጠበቅ ነገር የለም። እጅግ በጣም ጦለግ ብለን የክርስቶስን ሕማም እናስባለንና የሚሰገደውን በዚህ መልክ እንዴት እንደሚሰገድ እንዴት አድርገን መስገድ እንዳለብን ነግረውናል መምህራን ማለት ነው። ይህ ብቻ አይደለም፣ ደግሞ የሚጸልዩ ጸሎቶች አሉ። በጣም በሰሙነ ሕማማት ወቅት በርካታ ሰዓትን በጸሎት በጾም የምናሳልፈው፣ አንድ ጊዜ ብቻ ነው የምንመገበው። እንዴት ነው የምንጸልየው? የትኞቹ ጸሎት ናቸው የሚጸልዩት? እስኪ እንስማቸው። 41 ጊዜ ስንሰግድ ምን እያለ ነው የምንሰግደው? 12 ጊዜ እግዚኦ ማረነ ክርስቶስ፣ 12 ጊዜ በእንተ እግዝእትነ ማርያም ማረነ ክርስቶስ፣ 12 ጊዜ ኪርያላይሶ አቤቱ ማረን፣ 5 ጊዜ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ፣
አንድ ክርስቲያን 40 ጊዜ ጌታን ለእኛ ያሳየውን ፍቅር እያሰበ ይቅር እንዲለን እንሰግዳለን። አቤቱ ስግደታችን፣ ጾማችን፣ ጸሎታችን ይቀበለን። አሜን። የመጀመሪያው የሕማሙን ሰኞ ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት። በሰሙነ ሕማማት የማይጸለይ ጸሎት አለ። ለምሳሌ በስመ አብ ማለት ማማተር መልካ አይጸለይም ይባላል። ይህ እንዴት ይታያል? የማይጸለይ ጸሎት እንኳን የለም። እውነት ለመናገር በተለይ የግል ጸሎት ላይ ውሳኔ አልተላለፈም። አንዳንድ ሰዎች እንዲህ ለማለት የሚያበቃቸው እንትን አለ። በዚህ በግብረ ሕማማት አንድ ውሳኔ አለ። የጸሎት ሃይማኖትን እስከ ሀበ ይብልሃም ይላል። ታመመ ሞተ የሚል አለ አይደለ? ታመመ እስከሚለው ድረስ እስከ ዓርብ ድረስ ማለት ነው። እስከ ዓርብ ድረስ ከሰኞ ጀምሮ አሁን እስከ ዓርብ ድረስ ታመመ እስከሚለው ድረስ ስለኛ ከሰማይ ወረደ ከቅድስት ከእመቤታችን ከቅድስት ሥጋ እነሳ እያልን እንሄድ የለ ከዛ ታመመ ይላል። ሀመም የሚለው ማለት ነው። እስከሱ ድረስ ብላችሁ ተውት ይላል። ያችን መነሻ አድርገው ነው እንግዲህ አንዳንድ ሰዎች ጸሎት አይጸለይም ይሄ ምናምን እንደዚህ የሚል ሀሳብ ለመስጠት ያዳፈራቸው መግቢያ የሆናቸው እሱ ይመስለኛል እንጂ በተለይ በግል ጸሎት ምንም አይነት እንትን የለም፣ የተሰራ ስርዓት የለም። የግል ጸሎት ማንኛውም ሰው የትኛውንም ሊጸልይ ይችላል። የማህበር ሲሆን ነው። ይሄም ራሱ የማህበር ላይ ነው። የማህበር ማለት ምንድነው? ግብረ ሕማማት እናነባለን። ጸሎት ሃይማኖት የሚታወጅበት ላይ እስከ ሀበ ይብልሃም ድረስ እንሄድና እናቆማለን ማለት ነው እንጂ ከዛ ውጭ በግል ጸሎት ላይ ይሄን ጸልዩ እና ጸልዩ ተብሎ የተላለፈ ትእዛዝ የለም። አሁን ቅዳሴም ቢሆን የጋራ ቅዳሴ ነው። መስዋዕት ለመሰዋት ገብተን ምንጸልየው በጋራ ምንጸልየው ጸሎት ነው እንጂ በግሉ ቅዳሴ ማርያም ቅዳሴ ጊዜ የሚጸልይ ሰው ቢኖር አሁን አይጸልይም ማለት አይደለም። እንግዲህ እንደዚህ አይነት አራት አይና ሊቃውንት አባቶቻችን መምህራን የሚያስተምሩትን ትምህርት ብቻ ይዘን ሰምተን በአግባቡ ኦርቶዶክሳዊት ቅድስት ቤተክርስቲያን በሰራቸው የሰሙነ ሕማማት ስርዓትና የስግደት ሁኔታዎች መስገድ፣ መጾም፣ መጸለይ ይገባናል እንጂ አላስፈላጊ የሆኑ ጭቅጭቆችና እንደዚህ ነው እንዲያ ነው የሚባሉ ነገሮችን ማቆም ያስፈልጋል። ነገር ግን እንዲህ ያሉ የምንኮራባቸው ቤተክርስቲያናችን አራት አይና የሆኑ መምህራን ተጠያቂ መምህራን ሊቃውንት ርዕሰ ሊቃውንት የሚባሉ መምህራኖቻችን የሚነግሩንን ያስተማሩንን ትምህርት ይዘን ልንሰግድ ልንጸልይ ይገባል። እስኪ ደግሞ እኒህ ሊቅ እንስማቸው። እጅግ በጣም ድንቅ ነው። በሰሙነ ሕማማት የማናደርጋቸው ነገሮች በርካታ ነገሮች አሉ። ለምንድን ነው? ምን ናቸው? ለምንድን ነው መስቀል የማይነሳልን? መድኃኔ ዓለም ክርስቶስ ከመሰቀሉ በፊት መስቀል ስላልነበረ ሰው ቢሞት ፍትሐት የለም። ለምን ነው ፍትሐት የሌለ? መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ ዓለሙን ከማዳኑ በፊት ፍትሐት አልነበረም። ሕፃናት ክርስትና አይነሱም። ለምን ነው የማይነሱ? መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ በቀራንዮ አደባባይ ተሰቅሎ ከጎኑ ትኩስ ደምና ጥሩ ውሃ አፍስሶ በማየገቦ መጠመቃችን በደመገቦ መክበራችን ከዚያ በፊት ስላልነበረ ቅዳሴ አይቀደስም። ሰሙነ ሕማማት መድኃኔ ዓለም ክርስቶስ ወደዚህ ዓለም መጥቶ ሰው ሆኖ መስዋዕትነቱን ሊቀ ካህናትነቱን በቀራንዮ ከመግለጹ በፊት ቅዳሴ ስላልነበረ ቁርባን ስላልነበረ ያን ሁሉም እናስብበት ነው። ሳምንት የማን መታሰቢያ? የኦሪት ሕጉ ሕገ ኦሪት፣ ዘመኑ ዘመነ ኦሪት ይባላል። ብሉይ ኪዳን ይባላል። እቺ የ5500 ዘመን መታሰቢያ ናት። እቺ ሰሙነ ሕማማት ወደ ኋላ ተመልሰን የምናስብበት ማለት ነው። ጨለማ የነበረበት ዘመን፣ ክርስትና ያልነበረበት፣ ጥምቀት ያልነበረበት፣ ቁርባን ያልነበረበት፣ መስቀል ያልነበረበት ዘመን እንዲህ ነበር ብለን እንድናስብ ቤተክርስቲያናችን በየዓመቱ ከሆሳዕና ጋር በማያያዝ ሰሙነ ሕማማትን እንድንጾም፣ እንድንጸልይ፣ እንድንሰግድ ታስተምረናለች። ስለዚህ በሰሙነ ሕማማት የሌሉት ነገሮች ምንድን ናቸው? የማይደረጉት ነገሮች ምንድን ናቸው ሲባል የመጀመሪያው ቅዳሴ የለም። እንደሚታወቀው ሰኞ ቅዳሴ የለም፣ ማክሰኞ ቅዳሴ የለም፣ ረቡዕ ቅዳሴ የለም፣ አርብ ቅዳሴ የለም። ሐሙስ ብቻ በጸሎተ ሐሙስ ቅዳሴ አለ። በጸሎተ ሐሙስ ቅዳሴ የሚቀደስበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ስርዓተ ምስጢርን ያሳየበት፣ ስርዓተ ቁርባንን የገለጠበት፣
ቅዱስ ሥጋውን ክቡር ደሙን ለሐዋርያት የሰጠበት ቀን ስለሆነ ያንን ቀን ላለማሳለፍ ለተዘጋጁ ሰዎችን ሥጋውን ደሙን ለመስጠት ሲባል በጸሎተ ሐሙስ ብቻ ይቀደሳል። ከዛ ውጭ ግን ሰኞም፣ ማክሰኞም፣ ረቡዕም አርብም እነዚህ ቅዳሴ የለባቸውም እና ስለዚህ ለምንድን ነው ቅዳሴ የሌለው ሲባል የብሉይ ኪዳንን ዘመን ስለምናስብ በብሉይ ኪዳን ዘመን ደግሞ ቅዳሴ የለም። ያ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አልነበረም። ያ ማለትም ማለታችን ነው ክርስቶስ ገና በሥጋ አልተገለጠም። አካላዊ ቃል ሥጋ አልሆነም። በዚህ ምክንያት በሰሙነ ሕማማት ቅዳሴ የለም። ነቅ የሌለበት እንከን የማይገኝበት ፍጹም ሰማያዊውን ስርዓት በምድር የተተከለች አሐቲ ኦርቶዶክሳዊት ቅድስት ቤተ ክርስቲያን የሰራችልንን ይህንን ስርዓት ተከትለን በሰሙነ ሕማማት የማይደረጉ የሌሉ ነገሮችን በማስተዋል በጥንቃቄ አብዝተንም በርካታ ቅዱሳት መጻሕፍትን በማንበብ መስገድ መቻል አለብን። እንዴት እንሰግዳለን? በተመለከትነው ቪዲዮ አንጻር ማለት ነው። እንዴት እንጾማለን? እንዴት እንጸልያለን? ሊቃውንቱ በነገሩን መጽሐፍት ባዘዙት ስርዓተ ቤተ ክርስቲያን በተለይ ደግሞ ግብረ ሕማማት የተሰኘው ትልቁ መጽሐፍ ባዘዘው መሰረት የግብረ ሕማማቱን እያነበብን የምንሰግድበትን ሁኔታ ማስተካከል፣ የምንጸልየውን ጸሎት መርጠን በሕማማቱን ብቻ መከራውን፣ ስቃዩን፣ ግርፋቱን፣ መቁሰሉን ሁሉ ማሰብ መቻል ይሄ በሰሙነ ሕማማት የሚጠበቅ ነው ማለት ነው። እንግዲህ ይህን ካልን የስግደት ሂደታችን ደግሞ እንዴት እንደሆነም እንዴት ብለን ነው በዚህ ሕማማት የምንሰግደው የሚለውን አሳያችኋለሁ። ስለዚህ እንዴት ነው የምንሰግደው ካልን በመጀመሪያ በትክክል መቆማችንን በደንብ ማረጋገጥና ማስተዋል ያስፈልጋል። በመቀጠል እጃችን ልክ እንደዚህ መስቀለኛ እናደርጋለን። ምንድነው ምስጢሩ ካልን ደግሞ በኃጢአታችንና በበደላችን ምክንያት በሞት ጥላ ስር ታስረን እንደነበረ ለማጠየቅ ነው ማለት ነው። እንደሚታየው እጄ ልክ እስረኛ እንደዚህ ነው የሚታሰረው እና ልክ እንደታሰርኩኝ ለማጠየቅ ነው ማለት ነው። በመቀጠል እጃችንን ልክ እንደዚህ እናደርጋለን። ምንድነው ስንል ደግሞ በቀዳማዊ አዳም ታስረን የነበረው እኛ በዳግማዊ አዳም በጌታችን በመድኃኒታችን በኢየሱስ ክርስቶስ ነፃ መውጣታችንን ከስራታችን መፈታታችንን እናስባለን ማለት ነው። ትከሻዬ ላይ ደግሞ መሆኑ ደግሞ ጌታችን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ የእኛን ሸክም ተሸክሞ እኛን ያሳረፈን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሸክማችን የተሸከመው እሱ መሆኑን እያሰብን ነው ማለት ነው። በመቀጠል እጃችን ልክ እንደዚህ በማድረግ ከጉልበታችን ሸብረክ በማለት ከወገባችንም ጎንበስ በማለት ግንባራችንን መሬት በማስነካት እጃችን ልክ እንደዚህ በመደገፍ እንሰግዳለን ማለት ነው። ይህም ደግሞ በትንሹም ቢሆን ሕማሙ እንዲሰማን ያደርጋል ማለት ነው። ይህንን ቪዲዮ ለመላው ኦርቶዶክሳን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ሰላም ክርስቶስ ይብዛላችሁ።